ታይላንድ በአስደናቂ ቤተ መቅደሶች፣ ልዩ የባህር ዳርቻዎችና ጣፋጭ ምግቦቿ የምትታወቅ ሀገር ነች። ነገር ግን ከንቁ የቱሪስት ኢንዱስትሪ ስር የተደበቀ በብዝበዛ በወንጀልና በተስፋ መቁረጥ የተሞላ ጥቁር ዓለም አለ። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ቻናሉ በደህና መጡ። በዛሬው ቪዲዮአችን በየዓመቱ በሚሊዮን የሚቆጠሩ ጎብኚዎችን የሚስበውና የቢሊዮን ዶላር ንግድ የሆነው የታይላንድ የወሲብ ቱሪዝም እንመለከታለን። ይህ ኢንዱስትሪ እንዴት እንዲህ ግዙፍ ሊሆን ቻለ? ከዚህስ የመጀመሪያው ተጠቃሚ ማን ነው? እንዲሁም በዚህ ቀንበር በተያዙ ወንዶች፣ ሴቶችና ሕፃናት ላይ የሚደርሰው ድብቅ መዘዝ ምንድነው? የሚሉትን ጥያቄዎች እንመለከታለን። ተመልካዮቻችን የታይላንድ የጨለማ ሚስጥር የሆነው የወሲብ ቱሪዝም ዓለም ስንመለከት እስከ ቪዲዮአችን መጨረሻ ድረስ አብሮን ይቆዩ። በታይላንድ የወሲብ ቱሪዝም መጨመር። የታይላንድን ግዙፍ የወሲብ ኢንዱስትሪ ለመረዳት ወደ 1960ዎቹ መመለስ ይኖርብናል። በቪየትናም ጦርነት ወቅት ታይላንድ እረፍትና መዝናናትን ለሚፈልጉ የአሜሪካ ወታደሮች ዋና ማዕከል ነበረች። የዩኤስ መከላከያ ወታደሮች ዘና የሚሉባቸውን ቡና ቤቶችና ክለቦች በገንዘብ ይደግፍ ነበር። በዚህም ሴተኛ ዳሪነት በፍጥነት እያደገ የመጣ ንግድ ሆነ። ጦርነቱ ሲያበቃ መሰረቱ ግን ቀርቶ ነበር። በወታደሮችም ፈንታ ሌላ የወንድ የቱሪስት ቡድኖች መምጣት ጀመሩ። እንደ አውሮፓውያን አቆጣጠር በ1980ዎቹ ታይላንድ ለርካሽና በቀላሉ ተደራሽ የሆነ የግብረ ሥጋ ግንኙነት ወይም ወሲብ መዳረሻ በመሆን በዓለም ዙሪያ ታዋቂ ሀገር ሆነች። ነገር ግን የታይላንድ መንግስት ለዚህ ምላሹ ምን ነበር ብላችሁ ተጠይቁ ይሆናል። መልሱ ምንም ነው። የታይላንድ መንግስት ይህንን ከማስቆም ይልቅ ዝም በማለት አበረታቶታል። ምክንያቱም የወሲብ ቱሪዝሙ በቢሊዮን የሚቆጠር ዶላር እያመጣ ነበር። ምንም እንኳን አሉታዊ ገጽታ ቢኖረው፣ ኢኮኖሚያዊ ጥቅሞቹ ነገሩን ችላ ለማለት ትልቅ ምክንያት ነበር። የቀይ ብርሃን ዲስትሪክቶች፣ የኒዮንና የጥላዎች ዓለም። የታይላንድ የወሲብ ኢንዱስትሪ በጥቂት ታዋቂ ዲስትሪክቶች ዙሪያ ያተኮረ ነው። በባንኮክ ፓፖንግ ዝነኛ ሲሆን፣ ይህም በጎጎ ባር ቤቶችና ፒንግ ፖንግ ትዕይንቶች ታዋቂ ነው። በፓታያ ዎኪንግ ስትሪት እንደ ማሳጅ ቤት የተመሰሉ ቡና ቤቶች፣ የራቁት ክለቦችና የሴተኛ አዳሪዎች ድብልቅልቅ ያለ ስፍራ ነው። የፑኬት ባንግላ ሮድ መዝናናት የሚሹ ቱሪስቶችን እንደ ማግኔት የሚስብ ስፍራ ነው። ነገር ግን አይሳሳቱ፣ እነዚህ ቡና ቤቶችና ክለቦች ብቻ አይደሉም። እዚህ የሚሰሩ ብዙ ሴቶች በድህነት በዕዳና በበደል አዙሪት ውስጥ የገቡ ናቸው። አንድ ተገዳ ወደዚህ ሥራ የገባች ሴት እንደተናገረችው ከድሃ መንደር ነው የመጣሁት። አንድ ደላላ በባንኮክ ጥሩ ገንዘብ ማግኘት እንደምችል ነገረኝ። ስደርስ ግን ፓስፖርቴን ወስደው መጠጥ ቤት እንድሰራ አስገደዱኝ። ምን ላድርግ? ምርጫ አልነበረኝም ስትል ተናግራለች። ለብዙዎች ሴተኛ ዳሪነት ምርጫ ሳይሆን ራስን ለማትረፍ የሚደረግ ትግል ነው። የሰዎች ዝውውርና የሕፃናት ብዝበዛ። አንዳንድ ሴቶች በፍቃዳቸው ወደ ወሲብ ንግድ ሲገቡ፣ ብዙዎች ግን ያለ ፍቃዳቸው ይዘፈቁበታል። በታይላንድ ውስጥ የሰዎች ዝውውር ትልቅ ችግር ነው። ልጃገረዶች፣ አንዳንዶቹ እስከ 12 ዓመት የሆናቸው ሕፃናት በሐሰት ተስፋዎች ተታለው በሴተኛ ዳሪ ቤቶች ይሸጣሉ። እነዚህም ተጎጂዎች ብዙ ጊዜ ይደበደባሉ፣ አደንዛዥ ዕፅ ይወስዳሉ እና በአስፈሪ ሁኔታዎች ውስጥ ለመስራት ይገደዳሉ። ነገር ግን እነዚህ ህገወጥ ድርጊቶች እንዴት ይቀጥላሉ? ለዚህ ሙስና ትልቅ ሚና ይጫወታል። ይፋዊ ጥቃቶች ቢደረጉም ጉቦ ኢንዱስትሪ እንዲቀጥል ያደርገዋል። ብዙ ሴተኛ ዳሪ ቤቶች የሚሰሩት በግልጽ ሲሆን ያስቆሟቸዋል በሚባሉ አካላት ይጠበቃሉ። ለወሲብ ወደ ታይላንድ የሚመጣው ማን ነው? የወሲብ ቱሪስቶች ከመላው ዓለም ይመጣሉ። አንዳንዶቹ ርካሽ ጓደኝነትን የሚፈልጉ ወንዶች ሲሆኑ፣ ሌሎች ደግሞ የታይላንድ ሴቶችን እንደ መዝናኛ የሚመለከቱ ሀብታም ወንዶች ናቸው። ከዚህ በተጨማሪ ሌላ የጨለማ ጎን አለ። ፔዶፋይሎችና አዳኞች
በሀገራቸው ለማድረግ የማይደፍሯቸውን ነገሮች አድርገው በቀላሉ እንደሚያመልጡ ስለሚያውቁ ወደ ታይላንድ ይጓዛሉ። በዓለም ላይ በጣም ታዋቂ የሆኑ አዳኞች በታይላንድ ተይዘዋል። ነገር ግን ከእያንዳንዳቸው እስር በስተጀርባ ስፍር ቁጥር የሌላቸው ሌሎች ከፍትህ ያመልጣሉ። ሴቶች የሚቆዩበት የኢኮኖሚ ወጥመድ። ብዙ የታይላንድ ሴቶች ወደ ወሲብ ንግድ የሚገቡት ሌላ አማራጭ ስለሌላቸው ሲሆን ታይላንድ በሀብታምና ድሆች መካከል ትልቅ የሆነ ልዩነት ያለባት ሀገር ነች። በገጠር አካባቢዎችም እድሎች በጣም አናሳ ናቸው። ለአንዳንድ ሴቶች የወሲብ ሥራ ቤተሰቦቻቸውን ለመደገፍ ብቸኛው መንገድ ነው። በዚህ ሥራ በየወሩ ገንዘብ ወደ ቤት ይልካሉ። ለወንድሞቻቸውና እህቶቻቸው ትምህርት፣ ለወላጆቻቸው የሕክምና ሂሳቦችን የሚከፍሉ ሲሆን አልፎ ተርፎ ቤቶችን ይሰራሉ። ነገር ግን መዘዙ ከፍተኛ ነው። ብዙዎች ጥቃት፣ በሽታና የስነ ልቦና ጉዳት ይደርስባቸዋል እና ሥራውን ለመተው ሲያስቡ ብዙ ጊዜ ራሳቸውን በዕዳ ውስጥ ተዘፍቀው ወይ በማህበራዊ መገለል ውስጥ ያገኙታል። የመንግስት አይቶ እንዳላየ መሆን። ሴተኛ ዳሪነት በታይላንድ ህገወጥ ነው። ነገር ግን ህጉን የማስፈጸም አቅም ደካማ ነው። እናም መንግስት በቢሊዮን ዶላር የሚቆጠር ገቢ የሚያስገኘውን ኢንዱስትሪ ለመዝጋት ያለው ተነሳሽነት እጅግ አነስተኛ ነው። ይልቁንም የወሲብ ንግዱ እንዲያበብ በጸጥታ በመፍቀድ ታይላንድን እንደ የቱሪስት ገነት በማስተዋወቅ ላይ ያተኩራል። ነገሮች ሊለወጡ ይችሉ ይሆን? በታይላንድ ይህን የሚዋጉ ድርጅቶች አሉ። መንግስታዊ ያልሆኑ ድርጅቶች ተጎጂዎችን ለማዳንና አዲስ ህይወት እንዲገነቡ ለመርዳት እየሰሩ ይገኛሉ። አንዳንድ የቀድሞ ሴተኛ ዳሪዎች ለአደጋ ተጋላጭ ለሆኑ ሴቶች አማራጭ ስራዎችን በማቅረብ የንግድ ሥራ ጀምረዋል። ነገር ግን ድህነት መፍትሄ እስኪያገኝና ሙስና እስኪወገድ ድረስ የታይላንድ የወሲብ ኢንዱስትሪ ማደጉን ይቀጥላል። ታይላንድ ብዙ ጊዜ የፈገግታ ምድር ተብላ ትገለጻለች። ነገር ግን ከፈገግታዋ ጀርባ አሳዛኝ እውነት አለ። ሴቶችና ህፃናት እንደ ሸቀጥ የሚቆጠሩበት፣ ሙስና ብዝበዛን የሚያቀጣጥልበትና በሚሊዮን የሚቆጠሩ ቱሪስቶች በማወቅም ሆነ ባለማወቅ ለችግሩ አስተዋጽኦ የሚያደርጉበት እውነት አለ። ነገር ግን አሁንም አንድ ትልቅ ጥያቄ ይቀራል። ታይላንድ ከወሲብ ንግድ ነፃ ትወጣለች ወይንስ ይህ የጨለማ ሚስጥር ለዘለዓለም ሀገሪቱን እያስጨነቃት ይኖራል? ተመልካዮቻችን ከቪዲዮአችን መጨረሻ ድረስ አብሮን ስለነበሩ ከልብ እናመሰግናለን። ቪዲዮ መረጃ ሰጪ ሆኖ ካገኙት ላይክ እና ሼር ማድረጉን እንዲሁም ሐሳብ አስተያየት ካሉት ኮሜንት ላይ መጻፉን አይዘንጉ። በቀጣይም የተለያየ አይነት ይዘት ያላቸው ቪዲዮዎች እንዲደርሱ ቻናሉ ሰብስክራይብ ማድረጉንና ደውሏን መጫን አይዘንጉ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ሁሉ ተመኘን። ቻው።